መፍጣችሁ መታዩ እና ምን እናድርግ? አሁን አይደለም እንዴ አጥሚ ተብለሽ የገባሽው? እንዴ እና አጥንቼ መጣው? ቆይ ማሚ እኔ የምለው የዘመኑ ገናት እንደ ብርጭቆ ሀሻት መደረግ ተጀመረ። ባንተ ቤት ቀልድ ነው ታዲያ። አንቺን ያልቀደልኩሽ እንደ ወንድምነት መጠየቅ ያለብኝ ነው የጠየቅኩሽ። ቤተሰቦቼ እዚህ ያሉ መጠየቅ ካለባቸው እነሱ ይጠይቁኛል። አንተ አይመለከትህም። ታዲያ ወላጆችሽ ያሉ እንደሆነስ? እንዴ እኔም እኮ ወንድምሽ እኮ ነኝ፣ ይመለከተኛል አይደል? እንዴ አባቢ ንገራት። እዚህ ላይ እንኳን እውነት ብለሃል። ጥሩ እንግዲያውስ ቁርጥህን ወቅ። የሚበቃኝን ያህል አጥንቻለሁ። አይበቃሽም አልኩኝ፣ አይበቃሽም። ታጠኛታለሽ። እና እንግዲህ አስገድዳት ታስጠናኝ ነገር። አዎ ታጠኛታለሽ። ሲስተም እንደ ረጋ እያልክ ትምህርትና ጥናት እኮ በፍላጎት ሲሆን ነው ጥሩ የሚሆነው። እሱ እኮ ይገባኛል አባቢ፣ ግን እቺ ልጅ ምንም እያጠናች አይደለም። በዛ ላይ ደግሞ ቀጣይ ዓመት 12 ያክፈል ነች። ይገባኛል አልኩህ እኮ። እኔ የምለው አንተ ከመቼ ጀምሮ ነው ለኔ እንደዚህ ተቆርቆሪ ሆንከው? ምን ማለት ነው? እንዴት አልቆረቆርልሽ? ወንድምሽ እኮ ነኝ። እስክስ ማለት ይሄኔ ነው። ማሚዬ እንደው ይልኝ እስኪ ሁሌ አጥኚ ምናምን እያለ የሚጨቀጨቀኝ ሲያስመስለው እየጌሹ ነው አይደለ? ማሚ አንቺ እውነቱን ተናገሪ። እኔ አጥኚ ብዬ ምክንያት አላውቅም። እኔ እናንተ መሀል መግባት አልፈልግም። ለምን? ምክንያቱም እውነቱን ብናገር ቤቱ ስለሚቃጠል። እኔ የምለው ቅምጥል ውጤትሽን እኮ አላሳየሽኝም። አባቢ ደግሞ እሱ ፋሽን እኮ ድሮ አለፈ። አልገባኝም። ጎሽ አባቢ እንደሱ አጥብቃ ጠይቅልኝ። እስኪ አንተ ዝም በል። ማን ይደውል? ሄቨናት። ታዲያ ምን ነው ደነገጥሽ? አልደነገጥኩም። ሲጀምር ምን ያስደነግጠኛል? መግባት አይቻልም። ለምን ማሚዬ? ምክንያቱም ሄቨን ከሆነች እዚህ ሆነሽ ማውራት አለብሽ። እንዴ እንደዚህማ አይሆንም። ትክክል አይደለም ይሄ። ለምን ሲባል እንዴ የምናወራው የግል ጉዳይ ነው። እኔ የምለው እህቴ ፍቅረኛ ምናምን ያዝሽ እንዴ? ሲስተም ምን ያስቆጣሻል? እንዴ ማሚ የሚለውን ነገር እየሰማሽው አይደል እንዴ? ታዲያ እኛ ፊት ስልክ አናግሪሽ ስትባይ አናናግርም ካልሽ የሆነ ነገር አለ ማለት ነው። አባቢ ቆይ ዝም ትላለህ እንዴ? መጨረሻችሁን ሊያው እኮ ነው። ብቻ ቅዠታም የሆነ እጅ የሚቀባጠረው ነገር ልታምነው ባልሆነ። እኔ እንጃ አባቢ እኔ እንጃ አልክ ማለት እኮ አላምንሽም እያልከኝ ነው እኮ። እየጠረጠርከኝ ነው ማለት ነው። ትንሽ ግራ ይገባኝ ለምን ስልኩን ለብቻሽ ማንሳት አስፈለገ የሚለው ነው። እሰይ አባቢ እስኪ በደንብ ጠይቅልኝ። እሺ መልሽልኝ። ለምንድን ነው ማንሳት ያልፈለግሽው? አሁንማ ተዘጋ። ታዲያ መልሶ መደወል ይቻላል እኮ። አይ ሲስተም ሁሉም ሰው እንዳንተ ነው አይደል የሚመስልህ? ምን ማለት ነው ደግሞ? ያቺን አንድ ፍሬ ልጅ ፍቅረኛ አድርገህ አስጠኛዋ ነኝ ትላለህ። ያው እንግዲህ ሁሉንም ነገር ዝም ተባልክ። ከዛን ሰው ሁሉ እንዳንተ ነው የሚመስልህ? አንቺ ምንድነው መቀባጠሪው? ያምሻል እንዴ? ብቻ ዋሽተሻል እያልከኝ ባልሆነ። ቆይ ያ ሁሉ ድብድብ ውስጥ የገባው በሷ ምክንያት እንደሆነ የማላቅ ነው እንደሚመስልህ? ጄሪ አንቺ ምንድነው የምታወሪው? እውነቱን ነው ማሚዬ። ለማንኛውም እኔ አሁን ብቻዬን መሆን ፈልጋለሁ። በእናንተም ተነስ ወደ ውስጥ ግባ። እሺ ምን ይላል? ቤቱን እኮ ባንድ ግራ ቆሙት። ያነሳችሁ ነገር እኮ እውነት አለው። ምኑ? ይሄ ልጅ እዛ ሁሉ ጸብ ውስጥ የገባው በዛች ኤልዳና በምትባል ልጅ ሊሆን ይችላል። እኔ ማረፍ እፈልጋለሁ። ለነገሩ የማክቤል ነገር ሲነሳብሽ መሸሽ ነው የምትመርጪው። ቆይ አንተ ኪሮ ችግርህ ምንድን ነው? ምን አደረኩ ጄሪ? ሰው ስልክን አላነሳም አለ ማለት እኮ በቃ አልፈልግህም፣ ላናግርህ አልፈልግም አለ ማለት እኮ ነው። ምንድን ነው እንደዚህ ውጋት መሆን? ወድጄ እኮ አይደለም ጄሪ። እና እኔ ጄሪ አስገድጄህ ነው? እሱማ አንቺ አይደለሽም። እና ማን ነው? ልቤ ነው ጄሪ። እስክስ ማለት ይሄኔ ነው ልብህ ፍረስና። ቆይ ምን ተፈጠረ ብለህ ነው እንደዚህ ልቤን የምትልጠው? ናፍቀሽኝ ነዋ ጄሪ። ቅድም እኮ ሰርፕራይዝ ላደርግሽ ፈልጌ ነበር። ከዛስ? ድንገት እኮ መንገድ ተዘጋጋብኝ። ከዛ ደግሞ ትምህርት ቤት ስደርስ ሁሉም ተማሪዎች ተመልሷል። ለዛ እኮ ነው ሰርፕራይዙን ይዤ ከመመለስ ብዬ ደወልኩልሽ። ያው ደነዝ ነገር ነህ። እሺ ቆይ እሺ ምን አጥፍቼ ነው እንደዚህ የምትበሳጭብኝ? እንዴ ሰውዬ ቤተሰብ ያለኝ ሰው እኮ ነኝ። እነሱ ፊት 10 ጊዜ ስትደውል ሌላ ነገር ነው የሚያስቡት። እንዴ አይገባህም እንዴ? ታዲያ ምን ችግር አለው ጄሪ? የወደፊት አማቻችሁ ኪሩ ነው ምናምን ብለሽ ብታስተዋውቂኝ አይሻልም ነበር? አልቀረብህም ኮተታ። አሁን እሱን ተይውና ቤታችሁ በር ላይ ነኝ። መተሽ ተቀበይኝ። ምኑን? ያመጣሁልሽን ጊፍት ነው። ቀቅለ ብለው። እሺ ጄሪ አልሰማ የምትይኝ ከሆነ መጥቼ በሩን አንኳኳለሁ። ያኔ እኔ ጄሪ ሲጥ አድርጊ ነው የምገልሽ። እሺ እንዴ ልሙታ ምን እንዳይመጣ ብለሽ ነው? እንደውም ኑሮ ራሱ እጅ ነው ያለኝ። ኪሮ ስርዓት ያዝ።
ማሚ ትሙት የምሬን ነው። መጥቼ በራችሁን ከማንኳኳ መተሽ ብትቀበይኝ ይሻልሻል። 10 ደቂቃ ሰጥቼሻለሁ። ቻው። እስክስ ማለት ይሄኔ ነው። ልጁ እኮ መረረ። ማሚ ትሙት ብሎ እኮ ነው የማለው። ኧረ ይሄማ አይሆንም። ወይኔ ስልኩን አነሳው። ኧረ ኪሩ አንሳው፣ ኪሩ አንሳው፣ አንሳው፣ አንሳው። ምን ይደም ይሻለኛል? ኤሉ የስ ኖቫ የት ሄድሽ? የት ሄዳለሁ? አብረን አይደለን እንዴ? አይ ሚን እያሰብሽ ነው? ምንም ይሁን ነገር እያሰብሽ እንደሆነ እኮ ታስታውቂያለሽ። ምን አስባለሁ ኖቫ? ምናልባት ስለማክበር ስለሱማ ማሰብ ቤት ይቀራል፣ ግን ደግሞ አሁን መገናኘታችን አይቀርም። ገና እኮ ከትምህርት ቤት ከወጣን እኮ አሁን ነው። እሺ ቢያንስ ሻቡና እንል። ኖ ኖ ኖ ኖ መጀመሪያማ እሱን ማግኘት አለብኝ። ኤሉ ካን አስክ ዋን ኩዌስችን? ሹር ቴል ሚ አባውት ዛት ጋይ። ስለማን ነው የምነግርሽ? ግሌድ ስለሚባለው ልጅ ነው። ምንድነው ደግሞ ስለሱ የምነግርሽ? የሆነ ቀን እኮ ማገኘው ሰው አለ ብለሽን ጥለሽን ስትሄጂ እሱ እንደምታገኝ እኮ ገብቶኛል። ምን ማለት ነው? ቆይ እንዴት እንደዚህ ታስቢያለሽ? ምክንያቱም ሚስጥር ስላደረግሽው። እኔ እሱን ላገኘው አይደለም የሄድኩት። እና ማንን ነው? ማክቤልን ነው። እሱ ሊሆን አይችልም። ለምን? ምክንያቱም እሱ ለማግኘት ሄድሽ ቢሆን ኖሮ ሚስጥር አታደርጊም ነበር። አንቺ ልጅ ቆይ ምንድነው የምትቀባጥሪው? ምን አደረግኩኝ? ጀስት ያሰብኩትን የነገርኩሽ። እኔ ከሱ ጋር ምንም አይነት ግንኙነት የለኝም። እሺ ታዲያ ለምንድን ነው ስልኩን ስጪኝ ስልሽ እምቢ አልሽ? የሱ ስልክ ደግሞ ምንድነው የሚሰራልሽ? ቆንጆ እኮ ነው። ኧረ በእናትሽ አንቺ ልጅ ምን አለ ግን ያየሽው ሰው እንዳለ ባያምርሽ። በስመ አብ ምን ማለት ነው? የሆነ ሰሞን አዶናይን ወደድኩት ስትይ ነበረ። ሰሞኑን ደግሞ ማርኮን ስትይ ነበረ። አሁን ደግሞ ጊሊያድን። ኧረ በእናትሽ በጣም ነው የሚደብረው። ጉድ እኮ ነው። ኧረ በስመ አብ ብቻ ግን ባለጌ እያልሽኝ ባልሆነ እንዴ እኔ መሽና እንዴ ኧረ ምን ጉድ ይፈላ ሄሎ ጄዲ። ሄቨን ጉዶን ኩልሽ ደግሞ ምን ገጠመሽ? ኪሩ ውርደት ይለከናንበኝ ነው። አልገባኝም። የሆነ ጊፍት አምጥቼልሻለሁ ነይና ተቀበይኝ። አይ ካልሽ ደግሞ በሩን አንኳኳለሁ እያለኝ ነው። ምን እየቀለድሽ ነው አይደለ? አባቢ ሞት ቀልዴን አይደለም ሄቨን። እና ወይኔ ልደውልለት እንዴ? አነሰልሽማ። ታዲያ እሺ ምን ይሻላል? ሄቡዬ ከኔ ጋር ሆኖ ሰው ድንገት ቢያየን እንኳን ሌላ ነገር ስለሆነ የሚታሰበው እባክሽ ነይ ሄቡዬ ስሞትልሽ እንደው ቶሎ ብለሽ እኛ በረጋር ድረሽ። ከዛ አንቺ ልትወጪ ማለት ነው? አዎ አንቺ ባለሽበት ልክ ልኩል ልነግረው ፈልጋለሁ። አይ ጄዲ አሁን የምችል አይመስለኝም። እንደው ሄቡዬ በሞቴ እንደው ሄቡዬ በሞቴ በሳንቀው ደረቴ እንደው ሄቡዬ ስሞትልሽ ስቀበርልሽ ነው ይልኝ በእናትሽ። አንቺ ሞተሽ ከምትቀበሪማ እኔ ተባበርሻለሁ። ጎሽ እኔ ቆንጆ ድሮም እኮ በእኔ እንደማጨክኝ አውቃለሁ። በይ ቶሎ ነው ይልኝ እሺ። አይ ጄዲ እንደውም እንደሚሻልሽ። የኔ ቆንጆ አሁን ተረጋጋሽ? አዎ ተረጋግቻለሁ፣ ግን ደግሞ ዝኛብሻለሁ። ኖቫዬ እኔ እኮ መጥፎ ነገር ለማድረግ ፈልጌ አይደለም እንደዚህ ያልኩሽ። እሱማ ይገባኛል። አንቺ ጀንተል ያልሽና ሁሉም ሰው የሚፈልጋትን አይነት ኖቫ እንድትሆኝልኝ ስለምፈልግ ነው እንደዚህ ያልኩሽ። እሺ አይ ኖ ራይት። ግን እኮ ሁላችሁም ቦይፍሬንድ ኖራችሁ እኔ ብቻ እኮ ስለሌለኝ ስለሚደብረኝ ነው። ይገባኛል እኮ ግን ተቻክሎሽ ቦይፍሬንድ ከመያዝ ሲንግል ሆነሽ መቆየቱ የተሻለ ሆኖ ብዬ ስለማስብ ነው እንደዚህ ምልሽ። እሺ ደግሞ ፈጣሪ ላንቺ ያለውን ሰው ያመጣል። እሺ ያብ እሺ አሁን እንሂድ። የት ነበር የሄድን የነበረው? ማክቤልን ላገኘው ነው አላልኩሽም ነበር? እንደ አንቺ ደግሞ ጦጣ። እስከ እሱ ሸኝሻለሁ፣ ከዛ እኔ ግን እመለሳለሁ። ትችያለሽ። ኦኬ ሌትስ ጎ። ጌቱ ምን ሆነሃል? ምንም። አንተ እንደዚህ የምትሆነው የሆነ ነገር ውስጥ ሲገባ ነው። ውስጥ ያለውን ሀሳብ የሚረዳኝ የለም። ታዲያ ምን ይደረጋል? እንዴ ጌቱ እኔ አልረዳህም። ጉዳዩ ስለ ሲስተም ከሆነ አዎ አትረጂኝም።
ወይ ዳይ እሺ ምንድነው? ይሄ ሊደበድቡት ሞክረዋል። እስካሁንም ዝም ያልኩት ነገሩ እስኪረጋጋ ብዬ እንጂ የልጆቼ ህይወት የማያስጨንቀኝ ሆኖ አይደለም። አሁን አንተ እንደዚህ የምትሆነው ቅድም ጄሪ ባነሳቸው ነገር ነው አይደል? እሷ ሆን ብላ ነው አይደለም፣ በውስጥ ያለ ሀሳብ። እሺ ንገረኝ፣ ምንድነው ውስጥ ያለው ሀሳብ? ሲስተም ሊደበድቡ ሞክረው ማን ነው? ምክንያቱስ ምንድነው? ነው ጄሪ እንዳለችው ከኢላና ጋር በተገናኘ ሁኔታ ነው? እሷ ላነሳቸው ጥያቄ ሁሉ በመጨነቅ መልስ ማግኘት ትችላለህ? ከማን ጋር እንደተጣላ እንደ እናት በዘዴ ጠይቀዋለሁ አልሽ፣ ከዛ ዝም። እሺ ትንሽ ታገሰኝ፣ አጣራለሁ አልኩህ አይደል? ወይኔ ጌቱ፣ ለመሆኑ አሁን ክፍሉ ነው? ጓደኛው ደውሎለት ነው የወጣው። የት? አላውቅም። ኋላ ተናግሬያለሁ። የተፈጠረ ነገር ካለ ቶሎ አጣሪ፣ አለበለዚያ ሌላ ነገር ነው የሚፈጠረው። አንተ ብቻ ታገሰኝ፣ እኔ ሁሉንም ነገር አጣራለሁ። ካልሽ ጥሩ። Yo, Manix. How you doing? I'm fine. ምን ነው ችግር አለ እንዴ? የዚህ ልጅ ነገር ባሰብኩት ቁጥር በጣም እያናደደኝ ነው። ስለማን ነው የምታወራው? ይሄ ማክቤል ምናምን የሚባለው ልጅ። ኦኬ ማክቤል። እና ምን እናድርገው? አላውቅም፣ ግን ሳስበው ክብሬ ማስመለስ አለብኝ። ወይሉ ቆይ ግን እሷ ምን ሆና ነው ከሌቨሏ በታች ከሆነ ሰው ጋር እንደዚህ የምትሆነው? አላውቅም ማርክ፣ ግን ስለዚህ ነገር ባነሳውባት ቁጥር በጣም እያባሰባት ነው። ቆይ ግን አንተ ለምን እርግፍ አድርጋ አትተዋትም? አልችልም። ዋይ? ምክንያቱም ማፈቅራታለሁ። በአሁኑ ደግሞ ባለፈው ልናጠቃው ስለሞከርን ድጋሜ ለማጥቃት ብንሞክር ችግር ነው የሚሆነው። ለዛም እኮ ነው ማንም ሳያውቅብን ክብራችንን ማስመለስ አለብን እያልኩ ያለሁት። እና ምን ተሻለ? አላውቅም ማርክ፣ ግን በደንብ ማሰብ አለብን። እንሂዳ። የት? ሀሳብ ወደሚመነጭበት ቦታ እኮ። እሱ የት ነው? ጢጥ ስንል ሀሳብ እንደ ልብ ነው የሚመጣልን። አንተ ያማሃል እንዴ? እኔ እኮ ባሩክ እኮ ነኝ አይደለም? ነኝ ለአንተ ራሱ አዝንልሃለሁ። ባሩክ እና ቁጭ ብለን እናስብ እያልከኝ ነው? ከፈለክ ካፌ ምናምን ሄደን ቁጭ ብለን ማውራት እንችላለን እኮ። እኔ ማርክ ነኝ። ካፌ ለካፌ እንደ ቺኮች የሚሄዱ ምን አለበት? አይደበርህም እንዴ? ካፌ ቁጭ ብለን ሀሳብ እናምጣ ከምትለኝ አስፋልት ዳር ሆነን ብናወራ ይሻለኛል። አይ ማርክ፣ ደህናውና ንግበና ሲስተማችን የገቢው አልታችን ባካርፈ ቁጭ። አንተ አይደብርህም እንዴ? እኔ እዛ ሰዓት ውስጥ ተደፍቄ አንተ ሲስተማችን የገቢው አልታችን ምናምን እያልክ ታዝጋለህ እንዴ? ምን አፕን አደረገ ደግሞ? ብቻ እኔ ማላውቀው ለጆሮዬ ባዳ የሆነ ነገር ተከስቷል ልትለኝ ባልሆነ ብቻ። እሱን ተው። የሰጠው ሚሽን ከምን አደረስከው? የቱ ሚሽን? አየህ፣ ይሄ እኮ ነው ችግር። አንተ ኪሰ ሲሞላ በቃ ሁሉንም ነገር ፎርጌት ታደርገዋለህ። አረ ብራዘር እያምታታሽኝ ነው። ያ ኤልዳና ስለሚከታተላ ጊልያድ ስለሚባለው ልጅ አጣራ ብያል ነበር። እሱ ነው እንዴ? አዎ እሱ ነው። ብቻ ልታቃልለው ምናምን እንደው አይደለም። እና ምን እያረክ ነው? ያው አንተ ደውለህ እንዳገኘሁና ዋርኒንግ እንደሰጠው ከነገርከኝ በኋላ ነው የፈታሁት። የፈለገ ቢሆንስ ሳሚ፣ ይኸውልህ ልጁ ምንም እያማረኝ አይደለምሽ። ቺስታ ነገር ነው እንዴ? ባይሆንስ እቺን የመሰለች ልጅ አግኝቶ የሚፋታ ይመስላል። ለነገሩ ልክ ነህ። ስለዚህ ይኸውልህ አይንህን፣ ልብህን፣ ጆሮን ሁሉ ነገርን ኤልዳና ላይ ማድረግ አለብህ። ታዛዥ ነኝ አለቃ። ደግሞ ይኸውልህ ያ ባሮክ የሚባል ልጅ እየቀመረ ነው። እሺ የሚሆነው አይመስለኝም። እንዴት? ልጁን ከላም ሳደርገው የሆነ መፍዙዝ ነገር ነው እባክህ። አይምሰልህ። እንደውም በተቃራኒው በጣም ተንከሲስ ልጅ ነው። እሺ እና እሱንም በክትትል ስር ላድርገው ማለት ነው? ግድ ይላል። እስታይ ሄቨን አየሽዋ? ይሄ ሰው ግማሽ እዛ ተገትሮ እየቆመ እየጠበቀን ነው። አዎ አየሁት። ሄቨን ብቻ ልሄድለት። አናቱን በድንጋይ ብዬ ባልገላግለው እኔ ጄሪ አይደለሁኝ። አንቺ አምሻል እንዴ? ምንድነው የምታወሪው እንዴ? ወላጆች ፊት ደውለው እኮ ነው የሚይዘው መጨበጣውን ያሳጣኝ። ቢደውል ግን ምን ችግር አለ? አንቺ ሴትዮ ቆይ ከኔ ጋር ችግር አለብሽ እንዴ? ኧረ እኔ ምንም ችግር የለብኝም። ሄቨን አንቺ ነገር ይቆየኝ። ከዛን ግን የኪሩን ነገር ቦታ ሲጀው ወደ አንቺ እንመለሳለን። እሺ ነይ እንሂድ አሁን። እሺ ቀስ በይ። የኔ ክሊዮፓትራ መጣሽልኝ። አንተ ሰውዬ ቆይ ምንድነው ችግር እንዴ? ምን አደረኩ የኔ ንግስት? ክስ ማለት ይሄኔ ነው። ሄቨን ስርዓትሽ ነሽ እሺ? እንዴ እኔ ምን አደረኩ እንዴ? ከዚህ በላይ ምን ታደርጊ? በጣም እኮ እያሽቃበጥሽ ነው። እኔ ለቀቅ አድርገሽ ኪሩን ብታወሪው ይሻላል። የኪሩ ክሊዮፓትራ። ወይኔ ጄሪ፣ አይ መጨረሻ አይ አይደለ ኪሩ እንዴት ሙድ እንዳስያዝክብኝ። እንዴ እኔ ደግሞ ምን አድርጌ ነው ሙድ ያስያዝኩብሽ? እቺ ልጅ
ሰው ላይ ሙድ ይዛ አታውቅም። ይኸው እድሜ ላንተ በኔ ጀመረች። ኧረ ተረጋጊ የኔ ንግስት። ወይኔ ሄቨን ተቃጠልኩኝ፣ ውስጤ ነደደ፣ ጫስኩኝ። ሄቨን ላራግብልሽ? ሄቨን ተቃጠልኩ ያልኩት እኮ ጨጓራዬን ነው እኮ። እሺ እሱንም ቢሆን ላራግብልሽ። ሊያራግብልኝ እሱን ነው እንዴ? እኔ እኮ እሱን አልመሰለኝም ነበር። እና ምን እያልሽኝ ነው? አሁን እኔ መከራከሩን ትተሽ ኪሩን ብታዋሪው አይሻል? አንተ ቆይ ምንድን ነው ችግር? ምን ልታደርግ ነው የመጣኸው? ናፍቀሽ? እኔ? አዎ አንቺ። ሄቨን ምን አፍሽን ይዘጋሻል? አትናገሪም እንዴ? እንዴ የናፈቀው እኮ እኔን ሳይሆን አንቺን ነው። ለነገሩ ልክ ነሽ። ቆይ አንተ እኔን ስታይኝ እኔ ጄሪ እንደው ሙሉ መያዣ መስልሃለሁ እንዴ? እንዴት እንዴ? ያኔ ካሻንቴ ጋር መጥተህ ሙልጭ አድርጋ አከናንበኝ ሰድበኸኝ ከሄድክ በኋላ አሁን ናፈቅሽኝ ምናምን ስትለኝ እምሰማ ነው እንደሚመስልህ? አንቺ ደግሞ ነገርኩሽ አንዴ ባለፈው። እሱ የአፎ ለምታ ነው አልኩሽ እኮ። እና ታዲያ የምላሰው ለምታ እኮ ነው። ሄደህ ለምን ወጌሻ ቤት አታሻሸውም? እኔ ምን አገባኝ ታዲያ? አረ ጄሪ ረጋ ብለሽ አዋሪው። ምን ላድርግ? ይበን ደም ፍላቴና መጥቶብኝ እኮ ነው። ገብቶኛል እኮ። ፕሊስ በቃ ረጋ ብለሽ የደበረሽም ነገር ካለ አሳውቂው። በደንብ አድርጌ ነው ማሳውቀው። ማና ኪሮ እዚህ ድረስ ምን አባል ታደርግ እንደመጣ በደንብ አድርገህ ንገረኝ። እሺ እነግርሻለሁ። ሄቡዬ አንዴ ብቻችንን እንተይናለሽ? ክስ ማለት ይሄኔ ነው። ከዛ እኔን ለብቻዬ ልትጀነጅነኝ እንደው እንደ ድሮ ፋራ ወንድ ስትሆን ትንሽ አይደብርህም? አረ ጄሪዬ እንደዛ አይደለም። እና ምንድን ነው እንዴ ጄሪዬ? አንቺ እኔ መሰለሽ እልል ያልሽ አራዳ ልጅ ጀንጅኝ ራሴ ማድረግ እንደማልችል ማይገባኝ ነው እንዴ ይመስልሽ? እኮ እኔ እኮ ያየሁሽ ቀን እኮ ነው ያልመሰለሽና ማድረግ የማትፈልጊውን ነገር እንደማታደርጊ ይገባኝ። ኪሩሙት በጣም ተረድተሃታል። ጄሪ እኮ ካልመሰላት አልመሰላትም። አውቃለሁ። ስለዚህ ጅንጀና የሚባል ነገር ስለማይኖር ሄቡ አንዴ ራቅ ብለሽ ብትጠብቂኝ ደስ ይለኛል። እሺ በቃ ረጋ ብለሽ አውሪው። ወቸው ጉድ! ምን ይሻለኛል? እስኪ የሚለውን እንሰማለን። ሰሞኑን ጠበቃ ማሩ ደውሎ ነበር እንዴ? አዎ ደውሎ ነበር። ምን አለ? የሱን ነገር ታውቂው የለ ቀና እንደደረሰባት ነፍሰ ጡር ቀን በቀን በጨመረ ቁጥር ይሄን ያህል ቀን ቀረው እያለ ጭንቀት ይለቅብኛል። እኔም እኮ ደጋግሜ ያሰብኩበት ግን ምንም ጠብ የሚል ነገር አጣው። ይገባኛል መሲ። እና ምን ተሻለ? አላውቅም። አሁን ይሄ ርዕስ ሲነሳ አንዳች ነገር ላይ እንደተጫነ ነው የሚሰማኝ። እኔም እኮ ወድጄ አይደለም ያነሳውብህ፣ እንደው ግራ ግብት ቢለኝ ነው። እሱንም አውቃለሁ፣ ግን ምን ማድረግ እንደሚሻል መላ ቢጠፋኝ እኮ። እኔ ግን ቤቱ ተሸጦ ወዳችን ይከፈልና ተከራይተን እንኑር ባይ ነኝ። እባክሽ መሲ እንደሱ አትበይ። ታዲያ ምን ልበል? ግራ ቢገባኝ እኮ ነው። ለሁሉም ነገር ፈጣሪ መፍትሄ አለው። እሱማ ልክ ነህ። ወይ ያለንበትን ሁኔታ ለልጆቹ እናሳውቃቸው እንዴ? አይሆንም መሲ፣ አይሆንም። ሰውዬ ምንድነው አፈጠመተኝ? ትናገር እንደሆነ ተናገር። ለምንድን ነው የመጣኸው? ጄሪ፣ የማየው ነገር ሁሉ አንቺን እያስታወሰኝ እኮ ነው። አልገባኝም። እንዴ ግልጽ እኮ ነው። ዛሬ በአጋጣሚ ቸኮሌት ምናምን ስበላ ለምን እንደሆነ አላውቅም በጣም ትዝ አልሽኝ እኮ። እንዴት ከለሩን ትኩር ብዬ ሳየው አንቺን ይመስላል። በዛ ላይ ደግሞ ስቀምሰው በጣም ነው የሚጣፍጠው። ምናልባት እኮ ስላልተረዳኋት እንጂ ጄሪ እንደዚህ ትጣፍጣለች ብዬ አሰብኩኝ። ክስ ማለት ይሄኔ ነው። ከዛማ በቃ አላስችል ሲለኝ እኮ ብቻዬን ከመሰጥ ብዬ እቺን ቸኮሌት ይዤልሽ መጣሁ። በዛውም ደግሞ አይነንሽን ሊው ብዬ እኮ። እኔ የምለው ቆይ እስካሁን ስንት ቺክ ጠብሰሃል? አልገባኝም። ጅንጀናህን ሳየው ቢያንስ አንድ 10 እንዳጠመድክ አልጠረጠርም። አንቺ ልጅ ምን እንደምትወሪው? እኔ ሲስተም በጣም ይጀናጀናል እላለሁ። ለካ ከሱም የባሰች ተምቻለ። አረ ጄሪ ግራ እያጋባሽ ነው። ትሰማለህ ጎረምሳው? ድጋሚ ስልኬ ላይ ብትደውል ማለት ነው አናትህን ብዬ ነው መገላገል። እሺ አልችልም እኮ። ለምን? በቃ አልችልም። ለምን እንደሆነ አይገባሽ አንቺ። ቆይ ለማንኛውም ይሄንን እንኪን መሄድ አለብኝ። አልፈልግም። ለምን? ካንተ የሚመጡ ምንም አይነት ስጦታዎችን አልፈልግም። ከኔስ ሆነ ከማን? ቸኮሌት አይደል እንዴ? እንጃልህ። እንግዲህ ስፈልጊ ብዩ ስፈልጊው ጣዩ። እሺ ይሄ ልጅ ምን እየሆነ ነው ያለው? ምን ነው ችግር አለ እንዴ? አረ ልጁ ዙሩን እያከረረው ነው። እንዴት እንዴ? እኔ ጄሪ ሁኜ ተቋቋምኩት እንጂ እየተጠቀማቸው የፍቅር ቃላቶች ልቤ መነቅነቅ ኃይል አላቸው። አልገባኝም። ቆይ ምን አይነት የፍቅር ቃላት ተጠቅሞ ነው? አረ እኔ ሰምቼ አላውቅም። ጠጣር ነገር ናቸው። ሊያንገዳግሉኝ ምንም አልቀራቸውም። እስቲ የምታስታውሽውን ንገሪ። እስከ ዛሬ ከሰማኋችሁ ከሲስተም ጅንጀና ቃላቶች ውስጥ ማለት እንዲህ ያሉ ቃላቶችን ሰምቼ አላውቅም።
እስክስ ማለት ይሄኔ ነው። ምን ታካብጃለሽ? እኛም እኮ ተጀንጅነን እናውቃለን። የማየው ነገር ሁሉ አንቺን ያስታውሰኛል። ዛሬ ቸኮሌት ልበላ ቸኮሌቱን ስፈታው ውስጥ ያለው የቸኮሌቱ ከለር አንቺን አስታውሰኛል አለኝ መሰለሽ። አየሽ እኔንም እንዲህ ነው ከው ያደረገኝ። እሺ እባክሽ። ከዛም በኋላ ልክ ቸኮሌቱን ከፍቼው እንደበላሁት እንደቀመስኩት ጣፋጭ ነው። ከዛም በኋላ አንቺን አስታውሰኝ። ለካ ጄሪን ስላልተረዳዋት እንጂ ጄሪ እኮ በጣም ጣፋጭ ናት ብሎ ልቤን ሊያቀልጠው አልሞከረውም መሰለሽ። እውነትም ኪሩ ብሶበታል። እኔ በጣም ብዙ የጅንጀና ቃላቶችን ሰምቻለሁ አይቻለሁ። የዛሬው ግን እውነት ስልሽ የቡዬ በጣም ይለያል በጣም። እና ምን ተሰማሽ? አዙሮ ሊደፋኝ ነበር እያልኩሽ ምን ተሰማሽ ትኛለሽ እንዴ? ኪሩ ግን የእውነት ይመቸው። ይሄማ በትክክል አንድ 10 ቺክ ጠብሶ ያውቃል። ኧረ አይመስለኝም። የኔ ሞኝ እና ታዲያ ይሄ ሁሉ የጅንጀና ቃላታት ዝም ብሎ የመጣ ይመስልሻል እንዴ? ሆ በጣም የረጅም አመት ልምድ ያለው ሰው ስለሆነ ነው። ለማንኛውም ነይ እንሂድ። እንዴ ወዴት የቡዬ ምን ሆነ ያልኩት? እግሬ ሁሉ እኮ ተተርስር ብሏል። ተነስ አንተ ተነስ። እግሬ መረመዳ ተነስ። አረ ጄሪ አረ ቦታ ታስራላችሁ እንዴ? ሃይ የኔ ፍቅር እንዴት ንፍቅ ብለሽ? አንተም በጣም ስትናፍቀኝ ነበር። ወይኔ በላቸው አለ ሰውዬው። ምን አቦንክ? ፍቅራችሁን ሳይቀናዋ። ለምን ትቀናለህ? ያው እኔም እንደ ይልዱ ቆንጅዬ ቸከስ ኖሮኝ በተንከባከብኩ እያልኩ እየተመኘው እኮ። አይዞ ለሁሉም ቀን አለው። ምናልባት አንድ ቀን ፈጣሪ ላንተም አንዷን ጣል ያደርግልህ ይሆናል። ለነገሩ ልክ ነህ። ኖቫ ምን ነው ዝም አልሽ? ምንም አልሆንኩም። አይ መናገር አልፈለግሽም እንጂማ የሆነ ነገር ሆነሻል። ያብ አቤት ይቺ ያብ ባንቺ ያፍ ስትጠራ እንዴት እንደምታምር እኮ። ትወድላታለህ? በጣም እንደውም ለራሷ ነፍ ጊዜ ነግሬያታለሁ። ደስ ይላል። ሳሚ ያረዳች እኔ ኒሉ ብቻችንን መሆን እንፈልጋለን። እና ልቀንጠስ ነው? አንቺ እኮ ምርጥ ያረዳልሽ ነሽ። ኖቫ ወይ ኢሉ ደውልሻለሁ። እሺ እሺ እኔ ቆንጆ ባይ 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 ሲስተም ሲስተም እና ይሉ ግን አያም እሷ ናት የምታምረው። እሱስ ምን ይወጣለታል? ቺስታ አይደል? የሆነስ እንደሆነ ቺስታ እኮ አያምርም። ኦ ጂሰስ ማለት ይሄኔ ነው። ለነገሩ ልክ ነሽ። ቺስታ ምኑም አያምር። ያብ በቃ እኔ ልሂድ። የት ነው የምትሄደው? ይኸውልሽ አንቺም ከቺስታ ጋር ከምትታይ እኔም ቺስታነቴን እያሰብኩ ከሚደብረኝ ብሄር ለሁለታችንም የተሻለ ነው። አይቻልም። እንዴ ለምን? እኔ ወደ ቤት መሄድ እፈልጋለሁ። እና አዝዬ ላድርስሽ? ነው ሶዋት ትሸኘኛለህ? አረ ኖቫ ይቅርብሽ። ለምን? ቺስታ ነኛ። ከቺስታ ጋር መታየት ለአንቺ ስታተስ አይመጥንም። እሱ እኮ ገብቶኛል፣ ግን ደግሞ ብቻዬን ከመሄድ ይሻለኛል። ለነገሩ ልክ ነሽ። ቀና ያለ ቢታጣ ይመለመላል ጎባጣ አይደል ነገሩ? ሆት ማን ነው ጎባጣ? አንተ? እኔ ነኛ። እኔ ቺስታው ሳሚ። እኔን ያልከኝ መስሎኝ ደግሞ ልናደር ነበር። እሺ ያው ልሸኝሽ ይቻላል። ባሮክ ማንይክ ያፈቀረ ሰው ጋር መዋል ግን በጣም አድካሚ ነው። እና ደከመ እንደዛ ነገር ሰው ማን ያስገድድ መመለስ ትችላለህ። ለዛም አስቤ ነበር፣ ግን ደግሞ ብቻህን እንደዚህ ስትጨነቅ እያየሁ በጣም አሳዘንክ። እና ለምን አትመለስም? ቆይ የሆነ ሀሳብ አለ። ምንድን ነው እሱ? ይኸውልህ ማክቤልን መበቀል ከፈለክ አንድ የመጨረሻ መንገድ ያለን ይመስለኛል። ምን አይነት መንገድ? ለምን እህቱን አንተዋወቃት? አልገባኝም። ይኸውልህ ቀረብ ብለን እህቱን እንተዋወቃት፣ ከዛ በእጃችን ለማስገባት እንሞክር። ባለፈው እንደነገርከኝ ከሆነ ደግሞ ኤላና እና እሱ ያላቸው ግንኙነት እህቱ እንደማትወደው ነበር። ያ እሱን ነገር ኖቫ ሊነግረኝ ነበር። እና የምን መፍሰስ ነው? እሷን በእጃችን እንቆጣጠራት፣ ከዛ የሆነ ብር ሰጥተን የሆነ ነገር እንድታደርግልን ማድረግ ነው። በጣም ጥሩ። በስተመጨረሻ አሪፍ ሀሳብ አመጣ። ነገርኩህ እኮ እኔ ማርክ ለሀሳብ ማን ብሉ። ኬት ነው መጀመሪያ ያለብን? የምን መዘጋጀት ነው? ትሄዳለህ፣ ታወራታለህ፣ ዲል አድርገህ ትመጣለህ። አይ እንደሱ እንኳን የሚሆን አይመስለኝም። ለምን? ምክንያቱም እሱ እኔን ያቀኛል። ድንገት ስለኔ ቢነሳና እሷ ብትሰማ ነገሮች ሊበላሹ ይችላሉ። እና ምን እናድርግ? ይሄንን ጨዋታ አንተ ትጫወተዋለህ። ዋት? ያ የምሬ ነው። ይሄ በፍጹም ሊሆን የማይችል ነገር። ለምን? ምክንያቱም አንተ ላይፍ ስታይልን በደንብ ታውቀዋለህ። እኔ ከአንድ ሴት ጋር ስቲክ አድርጌ መቆየት እንደማልችል በደንብ ነው የምታውቀው። እናማ ለዚህ ነገር ሌላ ሰው መፈለግ ይኖርብናል። በጭራሽ አይሆንም። ይህን ነገር የምታደርገው አንተና አንተ ብቻ ነህ። ተግባባን? ኡፍ ባሮክ፣
አንድ ሀሳብን ከተናገርከ በኋላ ሰው የሚለን አሰማማ። የፈለግከው ማለት ትችላለህ። ይህን ስራ የምትሰራው ግን አንተ ብቻ ነህ። ገባህ? ኦኬ እሰራዋለሁ። አሁን አንተ የልጅቷ ስልክ ካለ አምጣልኝ። እሱን እሞክራለሁ። ሳሚ የሳይ ካን አይ አስክ ዩ ዋን ቲንግ? ወይኔ ሳሚ መጨረሻ ምንድን ነው የምታወራው? የፈለግሽውን ነገር መጠየቅ ትችያለሽ። ኦኬ ምንድን ነው የምትሰራው? ማውደልደል ነው። ዋት ደግሞ የትኛው መስሪያ ቤት ነው? ማውደልደል? ያብ አታውቂው? እኮ ንገረኛ። ኖቫ እኔም እኮ ብነግርሽ ደስ ይለኛል፣ ግን አይገባሽም። ደደብ ነሽ እያልከኝ ነው? ኧረ እኔ አልወጣኝም። ታዲያ ምንድን ነው ብነግርሽም አይገባሽም ማለት? ምን ማለት ነው? ኦ ጂሰስ ማለት ይሄኔ ነው። ፈጣሪ አሁን እንዴት ነው ማውደልደል የሚለውን ቃል ማስረዳት? ተናገረ። እየጠበቅኩ እኮ ነው። ይኸውልሽ ምንም ስራ የለኝም ማለት ነው። አሁን ያልከኝ መስሪያ ቤትስ? እሱ እኮ ለማንኛውም ስራ ፈት የሚሰጠው የማዕረግ ስም ነው። ኦ ማይ ጋድ! ብቻ ግን ስራ የለኝም እያልከኝ ባልሆነ። ያፕ ታዲያ ምንድን ነው የምትበላው? ተስፋ። ዋት ተስፋ ይበላል? እኔ ደግሞ አዎ እኛ ሰፈር በደንብ ነው የሚበላው። ኦ ጂሰስ! አንተ ልጅ ግን ጤነኛ ነህ? እኔም በጣም ግራ እየተጋባው ነው። ሄሎ ባሮክ። ሃይ ኖቫ፣ እንዴት ነሽ? አይ አም ፋይን። የት ነው ያለሽው? ወደ ቤት እየሄድኩኝ ነው። ቤት ከመግባትሽ በፊት ላገኝሽ እፈልጋለሁ። ለምን? ምክንያቱም ቁጭ ለምናወራው ነገር አለ። ግን በጣም ቸኩላለሁ። ቤት መግባት አለብኝ። ማርኮን አብሮኝ ነው ያለው። አር ዩ ሹር? ያ አም ሹር። ኦ ጂሰስ! ማርክ ካለማ አገኘሃለሁ። የት ልምጣ? ያ ባለፈው የተገናኘንበት ቦታ እንጠብቅሻለን። ኦኬ አይ ዊል ካም ሱን። ብቻ አስደግፈሽኝ እጥፍ ልትይ ባልሆነ። የት ነው ማስደግፍህ? አስፋልት ላይ ነው። የራስ ጉዳይ። እሺ አሁን መሄድ አለብኝ። ባይ። ወይኔ ሳሚሻ መጨረሻ እንዲሁ። ድሮም ሴቶች እንደ ሸንኮራ ምጥጥ አድርጋችሁ ቱ እንደምትሉ ንባን ነበር። የራስሽ ጉዳይ። ጄሪ ግን ኪሩን ከተለየ ነው በኋላ ዝምታ አብዝተሻል። እና ዝም ብዬ ልለፍልፍልሽ? ለነገሩ ልክ ነሽ። ዝምተኛ መሆንሽን እያወቅኩ እንደዚህ ማለት የለብኝም። በነገራችን ላይ አንቺ ልጅ በጣም ትልቅ እያሮጊት ውስጥሽ ውስጥ አለች አይደል? እንዴት? በጣም ነገርሽ ሁሉ፣ ነገረ ስራሽ፣ ወሬሽ ሁሉ አሽሙር ብቻ ሆኗል። ከኔ ጋር ስትሆኚ ብቻ ነው ወይስ በፊትም እንደዚህ ነበርሽ? እንዴ አረ ጄሪ እኔ አሽሙረኛ አይደለሁ። ሄቨን ማሚ ደወለች። ሄሎ ማሚዬ። አንቺ ልጅ የት ሄደሽ ነው? እኔ? አዎ አንቺ። አሁን እኮ ሄቨን ደውላልኝ እሷን ላገኛት ወጥቼ ነው። እርግጠኛ ነሽ ሄቨንን ልታገኘት ነው? አሁን እና ምን ልትይ ነው? ምንም። ቅድም የደወለልሽን ልጅ ልታገኝ ሄድሽ መስሎኝ ነው። ማን ነው ደግሞ እሱ? እኔ ምን አውቄ። እራስሽ ተናገሪ እንጂ ማሚ። ብቻ እንደዚህ የምታወሪ አባቢ ፊት ሆነሽ እንዳይሆን። አዎ እንደውም አናግሪው። ሄሎ ቅምጥል። አቤት አባቢ። እኔን እዚህ ቤት ውስጥ ቁጭ አድርገሽኝ መጥፋት ጀመርሽ ማለት ነው አይደል? አረ አባቢ እንደዛ እኮ አይደለም። ታዲያ ምንድን ነው? ሄቨን ደውላልኝ እሷን ላገኛት ሂጅ እኮ ነው። ምንድን ነው አባቢ? እስኪ ተይኝ አባቢ። ልናደር ነው። አብረሽን ሆነሽ ስልክ ተደወለ፣ ከዛ ሳታነሽ ቀረሽ። አሁን ደግሞ ሳትናገሪ ወጥተሽ በዛው ቀረሽ እና ታዲያ ይሄ አያስብልም? አባቢ መጣው። እሺ እናወራለን በቃ። እሺ እንጠብቅሻለን። ምን አለችክ? እንባዋ ነው የመጣው። ምን አለፋሽ አሁን ትመጣና እየዬ ነው የምትለው። ዝም በላት። እየተቀባበልን ነው የምንጫወትባት። ወይኔ ጄሪ፣ ወይኔ ውርደት። ይሄ በቃ ተዋረድኩልሽ። ይሄ ሁሉ ነገር የሆነው በዛ ኪሩ የሚባል ልጅ የተነሳ ነው። ቆይ ምን ሆነሽ ነው? ይሄ ወጥቼ ወንድ እንዳገኘው ታውቋቸዋል ቤተሰቦችሽ? አዎ። እንዴት አወቁ? ቅድም ሲደወልልሽ ስልክ አላነሳሽም። ከዛን ደግሞ ሳትነግሪኝ ወጣሽ፣ በዛው ጠፋሽ አሉኝ። ወይ የሆነ ነገር ብለሽ ዋሻቸው። ሄቨን ደግሞ ችግሩ እኮ እሱ እኮ ነው። ምኑ? መዋሸቱ። አልገባኝም። በቃ የሆነ ነገር ዋሻለሁ ብዬ ሳስብ አልችልም፣ ይነቃብኛል። እና ኪሩን ላገኝ ነው የወጣሁት ብለሽ እውነቱን ልትናገሪ ነው? ምን ብዬ ነው እንደሱ የምናገረው? ታዲያ ምን ልትይ ነው? አላቅም ሄቡዬ። በቃ ለማንኛውም እኔና አንቺም ይሄን ያህል ቁጭ ብለን ካወራን ይበቃናል። እንሂድ። እሺ በቃ አዲስ ነገር ካለ እንደዋወል። እሺ በቃ ነው ቆንጆ።
ወይ የኔ ጣፋጭ የሆነ ነገር ልጠይቅህ ፈለኩና ይደብርሃል ብዬ ፈራሁ። እንዴ ለምን ይደብረኝ? አንቺ ደስ ያለሽን ጥያቄ መጠየቅ ትችላለሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። ምንድን ነው ይሄን? ልጠይቅህ የፈለኩት ስለ ሄቨን ነው። ስለ ሄቨን ምን ማወቅ ፈልገሽ? አይ ምን ላይክ እሷ የምታስጠናት ልጅ ነች አይደለ? አዎ ነች። ምን አስበሽ ነው? አይ ምንም ላይክ ያንተ ያላት ነገር የተማሪ ብቻ ነው። ኤልዱ ምን አስበሽ ነው? አልገባኝም። እንደዛ እኮ አይደለም። ከጄሪ ጋር በተደጋጋሚ ሳገኛት ስላንተ ብዙ ጊዜ ትጠይቀኛለች። ለዛ ነው የጠየቅኩህ። እና የጠየቀችሽ እንደሆነስ? ምናልባት ሌላ ስሜት ካላት ብዬ እኮ ነው። አሁን ገና ገባኝ። ምኑ ነው የገባ? እናቴ አንድ ተረት አላት። ምን የሚል? ሌባ እናት ልጇን አታምንም የሚል። አልገባኝም። ይሄ ደግሞ ቆይ ምን ማለት ነው? ትናንትና የመጣው ጊሊያድ አቴንሽንሽን ሲወስድ ገና ለገና የኔና ያንቺን ግንኙነት ለማቋረጥ ነው አይደል? በጣም ጥሩ። ብቻዬን መሆን እፈልጋለሁ። ብቻ ምን? ጊሊያድ? አልገባኝም። ስለ ሄቨን ያነሳሁት ጊሊያድን ማግኘት የጀመርኩት መስሎት ነው እንዴ? ኖ ኖ ኖ ኖ ኖ ኖ ኖ፣ እንደዛማ ሊሆን አይችልም። ቤብ ቆይ አንዴ